ብዙዎቻችሁ ፊያት ሲባል እንደኔ ከሆናችሁ አእምሯችሁ ላይ ሊመጣላችሁ የሚችሉት በሮም ጠባብ መንገዶች ላይ የሚሽከረከሩት እንደ ፊያት 500 ያሉ ትንንሽና ማራኪ መኪኖች ናቸው። ነገር ግን ይህ ኩባንያ መቼም የማይሞትና እውነተኛ ግሩም የተባለለትን መኪና ሰርቷል። ለአውሮፓ ጥሩ መንገዶች እስከ 14 ቶን ክብደት እንዲጭን ተደርጎ የተሰራው መኪና በአፍሪካ ጫካዎች ውስጥ ግን በየቀኑ ከ30 እና 40 ቶን በላይ የሚመዝን ጭነትን እንዲጭን ይገደዳል። ከጭነቱ የተነሳ የመኪናው ባሌስትራ ቢሰበር ሻንሲው ላይ ጉዳት ቢደርስ መኪናው ግን መጓዙን የሚያቆም መኪና አይደለም። ዛሬ የምናወራው ለየት ስላለ ተሽከርካሪ ነው። እስከዛሬ ከምናውቃቸው ሁሉ በዚህ ቻናል ላይ ፊቸር ካረግናቸው አንዳንድ ሀገራት ላይ ሳቂታው የጭነት መኪና የሚል ቅጽል ስም ሰጥቶታል። ለመሆኑ ይህንን ታሪካዊ የሆነውን ፊያት 682 ኤን የተባለውን ተሽከርካሪ ለ35 ዓመታት ያለማቋረጥ እንዲመረት ያደረገው ነገር ምንድን ነው? ዛሬ በስፋት እናያለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። የዚህ ግሩም መኪና ታሪክ የጀመረው በ1952 ነው። በዚያን ጊዜ ጣሊያን የመንገድ ትራፊክ ሕግን አዲስ የሆነ የመንገድ ትራፊክ ሕግ እንድትቀላቀል ግድ ሆኖባታል። ይህም ሕግ የመኪኖች የክብደት መጠን ማለትም የመጫን አቅማቸውን የሚቆጣጠር ነበረ። ይህም ባለ ሁለት ዘንግ ወይ ደግሞ ባለ ሁለት አክስል የሆኑ መኪኖችን ከ14 ቶን በላይ መጫን አይችሉም ተባለ። ይህ ሕግ ለፊያት ትልቅ ማንቂያ ነበር። ምክንያቱም የድሮዎቹ የፊያት 680 ሞዴሎች የአዲሱን የአውሮፓ ሕግ ስለማያሟሉ። ስለዚህ በ1952 አዲሱ ፊያት 682 ኤን የተባለው ሞዴላቸው ተወለደ። እዚህ ላይ በሀገራችን እነዚህን ፊያት 682 ኤን ተሽከርካሪዎችን በግራ መሪም በቀኝ መሪም አይታችሁ ሊሆን ይችላል። ይህ የሆነበት ራሱን የቻለው ምክንያት አለው። የጣሊያን መንገዶች በቀኝ በኩል ማሽከርከር ከጀመረ ከቆዩ በኋላ ነገር ግን ከጊዜ በኋላ ወደ ግራ በኩል እንዲዞሩ ተደርጓል። ለምን ካላችሁ መንገድ ላይ ሲጓዙ ገደሉን በደንብ ለማየት ለአደጋ እንዳይጋለጡ አሽከርካሪዎችን ይረዳል ተብሎ ስለታሰበ ነው። መኪናው ባለ 6 ሲሊንደር 10 ሊትር ኢንጂን የተገጠመለት ሲሆን ይህም 123 የፈረስ ጉልበት ማመንጨት የሚችል የናፍጣ ሞተር ነበር። በኋላ ላይም ከ1953 በኋላ ሞተሩ ይበልጥ እንዲሻሻል ተደርጓል። ይህንን ስላችሁ ግን ዓመተ ምህረት በፈረንጆቹ ነው። በዛን ጊዜ የእነዚህ ተሽከርካሪዎች አሽከርካሪ መሆን እጅግ በጣም ከባድ ነበረ። ምክንያቱ ደግሞ እነዚህ መኪኖች ላይ መሪያቸው ላይ የመሪ እገዛ ወይ ደግሞ ፓወር ስቴሪንግ አልነበራቸውም። በተራራማ ጠመዝማዛ መንገዶች ላይ መኪናውን ማዞር ከፈለጋችሁ እንደ ስፖርተኛ ፈርጠም ያለ ክንድ ያስፈልጋቸዋል። በበጋ ወቅት ደግሞ መኪናውን ስታሽከረክሩት የመኪናው መሪ እንዲሁም ደግሞ የመኪናው ኢንጂኑ እዛው ላይ ናቸው። ማለትም የመኪናው ኢንጂኑ ወደ ካበኑ ቀረብ ያለ ስለሆነ በዛ በበጋ ሙቀት ከመኪናው ሞተር የሚወጣው እንፋሎት ራሱ መኪናውን ለማሽከርከር ከበድ እንዲል ያደርገዋል። በኋላ ላይ የተሽከርካሪ ፍላጎት በከተማው ላይ እየጨመረ በሚሄድበት ጊዜ የተለያዩ ኩባንያዎች መኪናው ላይ ተጨማሪ የኋላ ጎማዎችን ማለትም አክስሎችን እየገጠሙ ህጋዊ ክብደቱን የመኪናውን ወደ 18 ቶን ያሳደጉት። ከጣሊያን አንዱ ጫፍ ወደ ሌላኛው ጫፍ የሚጓዘውን ፈጣንና ዝነኛ መንገዱን መኪናው በጊዜው የተመላለሰ በሚሊዮን የሚቆጠሩ አፈርና ኮንክሪት እያጓጓዘ መንገዱ እንዲሰራ ትልቅ አስተዋጽኦ አድርገዋል ከሚባሉ መኪኖች መካከል ፊያት 680 መኪናው እጅግ አስተዋጽኦ አድርገዋል። ብዙም ሳይቆይ በ1954 ፊያት ትልቅ ማሻሻያ ለዚህ መኪና አደረገለት። ይህም ደግሞ 682 ኤነቱ የተባለው አዲስ ሞዴል መጣ። ይህ መኪና ውብና ክብ ቅርጽ ያለው ሲሆን ከፊት ለፊቱም አፎ የተባለ ካቢና ነበረው። የፊተኛው ራዲያተር መከላከያ ክሬሉ ረዘም ያለና አግድም መስመር ስላለው ልክ ፈገግ ያለ መኪና ያስመስለዋል። ለዛም ነው ሳቂታው መኪና በመባል ጣሊያን ስመጥር የሆነው። አሽከርካሪዎች ይህን ተሽከርካሪ ደግሞ እንደሚታወቀው የከባድ መኪና አሽከርካሪዎች መኪኖቻቸውን በተለያዩ ቀለሞች እንዲዋቡ በማድረግ ለየት ያለና አዲስ የከባድ መኪና አሽከርካሪዎች ላይ የሚስተዋለውን መኪናን የማስዋብ ባህልን ይዘው እንዲመጡ ያደርጋል። ታዲያ ለውጥ ተደርጓል ስንለው ዲዛይን ላይ ብቻ አይደለም። የተሽከርካሪ ፊያት 203 የተባለ ምርጥ የናፍጣ ሞተር በጊዜው ተገጥሞለት ነበር። ብዙ ሰው የዚህን ተሽከርካሪ በዛን ጊዜ ኢንጂኑን ከርቀቱላ እንዲለየው የሚያደርገው ልዩ ድምጽ ነበረው። መኪናው ከነበረው ከ123 የፈረስ ጉልበት ወደ 140 የፈረስ ጉልበት ከፍ ተደረገ። እንዲሁም ደግሞ መኪናው የጉልበቱ ብቻ ሳይሆን የነዳጅ አቆጣጠቡም በዛ ላይ ጥንካሬው ስመጥር እንዲያደርገው አድርጎታል። ታዲያ የተሽከርካሪ ሲመረት ብቻውን እንዳይመስላችሁ
በገበያው ብዙ ተወዳዳሪዎች ነበሩት። የላንሲያ ራሱን የቻሉ ተወዳዳሪዎች ይዘው ቀርበው ነበረ። ነገር ግን መኪናው ባለው ለጥገና ቀለል ማለት እንዲሁም ጥንካሬውና በዋጋው ደግሞ በጊዜው ከነበሩት የተሻሉ ስለነበረ ገበያውን በአጭር ጊዜ ውስጥ ሙሉ ለሙሉ የአውሮፓን ገበያ ለመቆጣጠር ችሎ ነበረ። የተሽከርካሪ ላይ የተለያዩ ማሻሻያዎች እንዲደረጉ ተደርጎለታል። በ1955 የመሪ እገዛ ማለትም ፓወር ስቴሪንግ ተጨመረለት በአውሮፓ ማርኬት ላይ። እንዲሁም ደግሞ በ1959 በሮቹ ወደፊት እንዲከፈቱ ተደርገው የኤሌክትሪክ መስኮቶች ላይ የገቡባቸው እንደነበሩ ይነገራሉ። በ1962 እጅግ ስመጥርና ገናና የሆነው 682 ኤን3 ወይ ደግሞ ኤን3 የምንለውን ስሪት በ178 የፈረስ ጉልበት መጣ። ሲቀጥል ደግሞ በ1967 የመጨረሻው ሞዴሉን 682 ኤን4 የተባለውን እጅግ አስገራሚና ግሩም የሆነው መኪናቸውን ለገበያ አቅርበውት ነበረ። በአሁን ሰዓት ላይ ግን እነዚህ መኪኖች ከኢሮፕ ይልቅ በዋነኝነት በተለያዩ የአፍሪካ ሀገራት ላይ ኢትዮጵያን ጨምሮ የምታገኟቸው ናቸው። የሆነበት ግን ራሱን የቻለ ምክንያት አለው። ከነዚህ መካከል አንዱ ዲዛይኑ ቀላል በመሆኑ በማንኛውም ቦታ በቀላሉ መገጣጠም የሚቻል ነበረ። በተለይ በአፍሪካ ከፍተኛ ተወዳጅነትን ያገኘው የተሽከርካሪ ከፍተኛ ፍላጎት እንዲጨምር ያደረገው ደግሞ በተለያዩ ሀገራት ላይ የተሽከርካሪ መገጣጠም መጀመሩ ነው። በተለይ በ1970ዎቹ ናይጄሪያ ውስጥ ትልቁ ፋብሪካ ተከፈተ። ለአፍሪካ የተሰኙ ሞዴሎችም የተሻለ ሞተርን የማቀዝቀዝ ሲስተም የተገጠመላቸው ነበረ። ከዚህ በተጨማሪም እኛ ሀገር ላይ አምቼ ላይ ብዙ ተሽከርካሪዎች እንደተገጣጠሙ ብዙ ማስረጃዎች አሉ። ነገር ግን የተሽከርካሪ በዋነኝነት በዓለም ዙሪያ ስሙ እንዲገን ያደረገው የአፍሪካ ንጉስ እንዲባል ያደረገው መኪናው የተፈቀደለት 14 ወይ ደግሞ 18 ቶን የመጫን አቅሙን አይደለም። በአፍሪካ ውስጥ ያሉ የተለያዩ እንደነዚህ አይነት ተሽከርካሪዎች ከ30 እስከ 40 ቶን ጭነው ያለምንም ችግር ገብቶ ይወጣሉ። መኪናው ላይ ጉዳት ሊደርስበት ይችላል። ካምቢዮ ላይ ጉዳት ይደርሳል። ባሌስትራ ሊሰበር ይችላል። መኪናው ግን ያንን ጭኖ አንድም ቦታ ሳይቆም እየተጓዘ የተባለበት ቦታ የሚያደርሱ ናቸው። መኪኖቹ በጣም ተወዳጅነታቸው የተነሳ ከ35 ዓመታት በላይ መኪኖቹ ያለማቋረጥ ተመርተዋል። አብዛኞቹም እስከ 1988 ድረስ እነዚህ መኪኖች በተለያዩ ሀገራት ላይ ሲመረቱ እንዲሁም ጥቅም ላይ ሲውሉ ቆይተዋል። በአሁኑ ሰዓት በኢትዮጵያ እንዲሁም በኬንያ፣ በሶማሌ እንዲሁም በተለያዩ የአፍሪካ ሀገራት ውስጥ እነዚህ መኪኖችን በተለያዩ ቦታዎች እንድታገኙ ያደርጋቸዋል። መኪኖቹ እንዲሆኑበት ደግሞ ዛሬም ቢሆን ከዘመናዊ ኤሌክትሮኒክ እርቀው መኪኖቹ በዋነኝነት በመካኒካል የሚንቀሳቀሱ ስለሆኑ መኪኖቹ ሲጮህ ምን ችግር እንዳጋጠመው ድምፁን ሰምታችሁ መለየት ትችላላችሁ። ጥገናው ቢሆን በቀላሉ ልምድ ያላቸው መካኒኮች በአንዴው ሊጠግኑት የሚችሉት ናቸው። የትኛውም ቦታ ግዴታ ጋራጅ ውስጥ ብቻ መሆን አይደለበትም። ለዛሬ ያየነው ይህን ስመገናናና ምርጡ የተባለውን የጭነት መኪና ነው። ሀሳብ አስተያየታችሁ እስቲ ስለዚህ መኪና ምንድን ነው? እስቲ ኮሜንት ላይ ጻፉልን። በቀጣይ ማየት የምትፈልጉትን መኪና ኮሜንት ላይም መጻፋችሁን አትርሱ። ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ፎሎ ማድረግዎን አይርሱም። የትኛውንም አዲስ ያገለገለ የኤሌክትሪክ እንዲሁም ሃይብሪድ መኪና ካላችሁ ብቃት ባላቸው ባለሙያዎቻችን እንዲፈተሽላችሁ አዲስ አበባ ውስጥ አሉ ከተባሉ ትልልቅ ቴክኒሻኖች እንዲፈተሹላችሁ የምትፈልጉ ከሆነ ከስር የምታገኙ ስልክ ቁጥር ይደውሉልን። እንዲሁም ደግሞ የተለያዩ ብራንድ የሆኑ ኦሪጂናል ኮስሞቲክስ እቃዎችን መግዛት የምትፈልጉ ከሆነ ደግሞ ከጎን የምታገኙት 0947 67 97 62 ላይ ደውሉልን። የተለያዩ ከመኪና ጋር የተገናኙ መረጃዎች መከታተል፣ ሰብስክራይብ ማድረግዎን አይርሱ።